ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ መረጃ ሰዓታችን ነው። ከመረጃዎቹ ጋር እኔ ሊዲያ ሰለሞን አብሬያችሁ ቆያለሁ። በቅድሚያ አበይት ነጥቦችን እንሆ። በምስራቅ ጎጃም ዞን ደጀን ወረዳ የታጠቁ አካላት መደምሰሳቸውን ተገለጸ። በሰሜን ጎንደር በርካታ የታጠቁ ኃይሎች የመንግስትን የሰላም ጥሪ ተቀብለው እጃቸውን ሰጡ። ህወሓት በከባድ የውስጥ ውድቀትና ክፍፍል ውስጥ ይገኛል ሲሉ ወይዘሮ ኬሪያ ኢብራሂም ተናገሩ። ከውጭ አሜሪካ በኢራን ላይ ታሪካዊ የተባለ የኢኮኖሚ ማዕቀብ ልትጥል እንደሆነ አስታወቀች። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ከቆያችሁ እነዚህና ሌሎች ዝርዝር መረጃዎች የምታገኙ ይሆናል። ከአፍታ ቆይታ በኋላ ወደ መረጃዎች የማልፍ ይሆናል። እስከዚያው ሚዲያውን ሰብስክራይብ፣ መረጃውን ላይክ እና ሼር ያድርጉ። በምስራቅ ጎጃም ዞን ደጀን ወረዳ የታጠቁ አካላት መደምሰሳቸው ተገለጸ። በወረዳው ልዩ ስሙ መንጌ በተባለ ቦታ በተወሰደ እርምጃ ከዚህ ቀደም ከብቸኛ ማረሚያ ቤት ተሰብሮ የወጣውና በዘረፋ ተግባር ላይ ተሰማርቶ የነበረው መንጌ አጥናፉ ይገኝበታል። ግለሰቡ መሳሪያ ታጥቆ እንደነበር ተጠቅሷል። በተጨማሪ አድራሻው በሙያን ተስካረ ማርያም አካባቢ የሆነው ዘገየ ፈጠነና በጉባኤ አካባቢ ይንቀሳቀስ የነበረው ሀብቴ አስቻለ የተባሉ ግለሰቦች በተመሳሳይ እርምጃ ተደምስሰዋል። በተመሳሳይ ሁኔታ በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳያና ወረዳ ታጣቂዎች በፈጸሙት ጥቃት የባንክ የሥራ ኃላፊዎችን ጨምሮ የሰዎች ሕይወት ማለፉ ተገለጸ። በጥቃቱ የአዋሽ ባንክ ጊዳያና ቅርንጫፍ ዋና ኦዲተር አቶ ሎሚ መንግስቱና የኦሮሚያ ህብረት ስራ ባንክ ጊዳያና ቅርንጫፍ ዋና ስራ አስኪያጅ አቶ ማሙሽ ማሩ ሕይወታቸው ከማለፉ በላይ ተጨማሪ ሰዎች ጉዳት እንደደረሰባቸው የአካባቢ ነዋሪዎች ገልጸዋል። ክስተቱ የተከሰተው በወረዳው ቱሉ ሌንጫ ቀበሌ ልዩ ስሙ መቀሊሊ በተባለ ስፍራ የጸጥታ ኃይሎች ከባንኮ የተሰበሰበ ጥሬ ገንዘብ በተሽከርካሪ አጅበው በመጓዝ ላይ በነበሩበት ወቅት መሆኑ ተጠቅሷል። በተጨማሪ የታጠቁ አካላት በአካባቢው ይንቀሳቀሱ የነበሩ ነዋሪዎች ላይ ጥቃት በማድረስ ሰዎችን አፍነው መውሰዳቸውን ከስፍራው ያገኘነው መረጃ ያመለክታል። በሰሜን ጎንደር በርካታ የታጠቁ ኃይሎች የመንግስትን የሰላም ጥሪ ተቀብለው እጃቸውን ሰጡ። በሰሜን ጎንደር ዞን በያዳ ወረዳ በተለያዩ አካባቢዎች ታጥቀው ሲንቀሳቀሱ የነበሩ አካላት መንግስት ያቀረበውን የሰላም ጥሪ በመቀበል በሰላማዊ መንገድ እጃቸውን መስጠታቸውን ተገለጸ። እንደ አካባቢ አስተዳደርና እንደ ደህንነት ምንጮች ገለጻ እጃቸውን የሰጡት አባላት በተከዜ፣ በስቂያ፣ በጠዘን፣ በዘገነትና በአበርገሌ አካባቢዎች በጫካ ሲንቀሳቀሱ የነበሩ ናቸው። አካላቱ የታጠቁትን የጦር መሳሪያዎች ለጸጥታ አካላት ያስረከቡ ሲሆን ሰላማዊ ህይወታቸውን ለመምራትና አካባቢ ማህበረሰብ ጋር ለመቀላቀል ውሳኔ ማድረጋቸውን ተመላክቷል። በአካባቢው የተዘረጋው የሰላም አማራጭና የሽማግሌዎች ጥረት ለዚህ ውሳኔ ትልቅ አስተዋጽኦ ማድረጉ የተገለጸ ሲሆን የተመለሱት አካላትም ወደ ህብረተሰቡ ተቀላቅለው በልማት ስራዎች ላይ እንዲሳተፉ አስፈላጊ ድጋፍና መቋቋም ይደረግላቸዋል ተብሏል። የዞኑ የጸጥታ አካላት በበኩላቸው በያዳ ወረዳና በአካባቢ ዘላቂ ሰላምን ለማረጋገጥ የሚደረጉ ስራዎች ተጠናክረው እንደሚቀጥሉ ገልጸው አሁንም በጫካ የሚገኙ ሌሎች የታጠቁ ኃይሎች የቀረቡን የሰላም እድል ተጠቅመው ወደ ሰላማዊ መንገድ እንዲመጡ ጥሪ አቅርቧል። ህወሓት በከባድ የውስጥ ውድቀትና ክፍፍል ውስጥ ይገኛል ሲሉ ወይዘሮ ኬሪያ ኢብራሂም ተናገሩ። የቀድሞ የህወሓት ከፍተኛ አመራር ወይዘሮ ኬሪያ ኢብራሂም ድርጅቱ በአሁኑ ወቅት ከባድ የውስጥ ውድቀትና የመበስበስ ደረጃ ላይ መድረሱን ገለጹ። ወይዘሮ ኬሪያ ባደረጉት ንግግር ድርጅቱ ከህዝብ ጥቅም ይልቅ የጥቂቶችን የግል ፍላጎት ለማስፈጸም እየሰራ ይገኛል ሲሉ ወንጅለዋል። አክለውም በድርጅቱ ውስጥ የመልካም አስተዳደር እጦት፣ የስልጣን ፍላጎት፣ የውስጥ ክፍፍል በመንገሱ ምክንያት ወደ ፈጣን ውድቀት ማምራቱን አስረድተዋል። ድርጅቱ ከህዝቡ መጠለሉና ነባር አመራሮች ጭምር ተስፋ መቁረጣቸውን የጠቆሙት ወይዘሮ ኬሪያ ይሄው ሁኔታ ለአመታት ትግራይን ሲመራ የቆየውን ድርጅት የህልውና ቀውስ ውስጥ ከቶታል ሲሉ ገልጸዋል። በላይ ዘለቀ እዝ የአመራሮቹን የአስመራ ጉዞ በመቃወም መግለጫ ወጣ። የአማራ ፋኖ ህዝባዊ ድርጅት ወይም አፋብን ከፍተኛ አመራሮች ወደ አስመራ ያደረጉትን ሚስጥራዊ ጉዞ በመቃወም የጎንደር ጠቅላይ ግዛት በላይ ዘለቀ እዝ የተቃውሞ መግለጫ ማውጣቱ ተገለጸ። በላይ ዘለቀ እዝ ባወጣው መግለጫ የአርበኛ ዘመነ ካሴ፣ የብርጋዴር ጀነራል ተፈራ ማሞና የአርበኛ ምሬ ወዳጆ የአስመራ ጉዞ የእዙ እውቅና የሌለውና የመሬት ላይ ታጋዮችን ድምጽ ያላካተተ ነው ሲሉ ኮንነዋል። ጉዞው በከባድ ፍልሚያ ውስጥ ከሚገኘው የጎንደር ፋኖ ኃይል እውቅና ውጪ የተደረገ በመሆኑ ጥርጣሬን የፈጠረ መሆኑን የጠቀሰው መግለጫው የጉዞ አስፈላጊነትና ስትራቴጂካዊ ግብ አስመልክቶ ለአመራሩን ለህዝቡ ይፋዊ ማብራሪያ እንዲሰጥ አሳስበዋል። እዙ አክለው መሰል ሚስጥራዊ አካሄዶች የትግሉ እንቅፋት የሚሆኑና የህዝብ ጥያቄ አደጋ ውስጥ የሚጥሉ በመሆናቸው ተቀባይነት እንደሌላቸው ገልጿል።
በኤርትራ የስልጣን ሽግግር መዋቅር አለመኖር በቀይ ባህር ቀጠና ላይ ስጋት ደቅኗል። በኤርትራ ከፕሬዝዳንት ኢሳያስ አፈወርቂ በኋላ ግልጽ ህገ መንግስታዊ የስልጣን ሽግግር መዋቅር አለመኖሩ ሀገሪቱን የቀይ ባህር ቀጠናውን ለአዲስ አለመረጋጋት ሊዳርግ እንደሚችል ቮይስስ ኦፍ ኢትዮጵያ ገለጸ። ዘገባው እንዳመላከተው የተሰየመ ምክትል ፕሬዝዳንት አለመኖሩ በገዢው ፓርቲና በወታደራዊ አዛዦች መካከል የስልጣን ሽኩቻ ሊፈጠር ይችላል። ይህም በቀይ ባህር አቀፍ የንግድ መስመር፣ የባህር ላይ ደህንነትና በቀጠናዊ ኃይል አሰላለፍ ላይ ከፍተኛ የደህንነት ስጋት እንደሚያስከትል ተጠቅሷል። በአማራ ክልል የህገወጥ ጫኝና አውራጆችን አሰራር የሚገድብ አዲስ ውሳኔ ተላለፈ። በአማራ ክልል በህገወጥ ጫኝና አውራጆች የተዛባ አሰራር ምክንያት የህዝብ ቅሬታ በመጨመሩ የክልሉ ፖሊስ ኮሚሽን አሰራሩን የሚያግድና ጥብቅ እርምጃ የሚወስድ አዲስ መምሪያ ማውጣቱን አስታወቀ። በአዲስ ውሳኔ መሰረት ባለንብረቱ ካልፈለገ በስተቀር አገልግሎቱን በግዴታ እንዲያገኙ ማድረግ ወይም ገንዘብ መጠየቅ በህግ የተከለከለ ነው ሲሉ ገልጸዋል። በተጨማሪም ህጋዊ የስራ ፍቃድ ያላቸው ጫኝና አውራጆች ቢሆኑ አገልግሎት መስጠት የሚችሉት ከባለንብረቱ ጋር አስቀድመው በሚያደርጉት ሙሉ ፈቃድና ስምምነት ላይ ብቻ ተመስርተው እንደሚሆን ገልጿል። ቀደም ሲል ነዋሪዎችና ደንጋዴዎች እቃቸውን በራሳቸው መጓጓዝ ሲፈልጉ ያለ አግባብ ገንዘብ እንዲከፍሉ መገደዳቸውና ለእንግልት ሲዳረጉ እንደነበር ተጠቁሟል። ይህ አይነት ችግር በአዲስ አበባ፣ በኦሮሚያና በሌሎች የአገሪቱ አካባቢዎች በሰፊው የሚስተዋል በመሆኑ የዜጎችን መብትና የንግድ እንቅስቃሴን ለማስጠበቅ ተመሳሳይ ሁኔታዎችና ህጋዊ እርምጃዎች በየደረጃው ሊተገበሩ እንደሚገባ ጥሪ አቅርቧል። የህወሓት ቡድን የፖለቲካ አካሄድ ዜጎችን ለከፋ መከራ እየዳረገ ነው ተባለ። ህገወጡ የህወሓት ቡድን ከተመሰረተበት ጊዜ አንስቶ ባለው የትግልና የስልጣን ጉዞ የሀገርን ብሔራዊ ጥቅም ከግልና ከቡድናዊ ዓላማው በታች በማድረግ በርካታ የፖለቲካና የጂኦፖለቲካዊ ስራዎችን ሲፈጽም መቆየቱ ምሁራኑ ገለጹ። ምሁራኑ አክለውም ቡድኑ በአሁኑ ወቅትም ቢሆን የተለመደው የፖለቲካ አካሄድ በመከተል ከታሪካዊ የሀገር ጠላቶች ጋር በመተባበር ላይ እንደሚገኝ ተጠቁሟል። ጽንፈኛው የህወሓት ቡድን ስልጣኑን ለማስጠበቅ ሲል የትግራይን ህዝብ ዳግመኛ ለከፋ መከራና እንግልት እየጣለው ይገኛል ሲሉ ምሁራኑ ገልጸዋል። ቡድኑ ለጠባብ የፖለቲካ ፍላጎት ሲል ዜጎችን መገበሩን በአስቸኳይ ሊቆም እንደሚገባ ገልጸዋል። በተመሳሳይ ሁኔታ የህወሓት ቡድን ከተመሰረተበት ጊዜ ጀምሮ አገራዊና ብሔራዊ ጥቅሞችን ወደ ጎን በመተው የውጭ አጀንዳዎችና ስትራቴጂካዊ ሴራዎችን ሲፈጽም መቆየቱን የተከዜ ፖለቲካ መጽሐፍ ደራሲ ዶክተር ችቹ አለባቸው ገለጹ። እንደ ደራሲው ገለጻ ቡድኑ በተከዜ ተፋሰስ የሚገኘው እምቅ ተፈጥሯዊ ሀብትና መሬት ለዋጭ አካላት አሳልፎ ለመስጠት ከታሪካዊ ጠላቶች ጋር ሲሰራ ቆይቷል። በተጨማሪም ከስልጣን ከተወገደ በኋላ በወሎ፣ በመተከል፣ በአፋር፣ በሶማሊያና በኦሮሚያ ክልሎች የወሰንና የማንነት ግጭቶች እንዲቀሰቀሱ በማድረግ ከፍተኛ ህዝባዊና ቁሳዊ ጉዳት ማድረሱ ተጠቅሷል። በተለይም የወልቃይትና የማይካድራ አካባቢዎችን ያለ ህዝቡ ፍላጎት በካርታ በማካለል የነዋሪዎች ማንነት የማስፋፋት፣ የህዝብን የማፈናቀል፣ የስነ ህዝብ ለውጥ የማምጣት እንቅስቃሴዎች መካሄዳቸው ተመላክቷል። በዚህም ምክንያት በርካታ ነዋሪዎችና የታሪክ አዋቂዎች ለእንግልት፣ ለእስራትና ለስደት መዳረጋቸውን ዶክተር ችቹ አክለውን ገልጿል። በማይካድራና በሌሎች የአካባቢው ስፍራዎች የተፈጸሙት የጅምላ ጥቃቶች በዓለም አቀፍ ደረጃ ጭምር የተመዘገቡ የታሪክ አጋጣሚዎች መሆናቸው ያስረዱት ደራሲው ህዝቡ ከእነዚህ አጥፊ ቡድኖች እውነተኛ ባህሪ ተረድቶ አካባቢውና ሀገሩን በተቀናጀ ሁኔታ ሊጠብቅ እንደሚገባ ጥሪ አቅርቧል። የቀጠናዊ ኃይል አሰላለፍ ለውጥና የሶማሊያ ውሳኔ የኢትዮጵያ በምስራቅ አፍሪካ ያላት ስትራቴጂካዊ ግስጋሴ በቀጠናው አዲስ የፖለቲካ አሰላለፍ እየፈጠረ ይገኛል። ይህንን ተከትሎ የሶማሊያ ፌዴራል መንግስት ከቅርብ ስትራቴጂካዊ አጋሩ ከቱርክ ጋር አለመግባባት ውስጥ መግባቱ ተሰምቷል። የሶማሊያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ሰሜን ቆጵሮስ የማትከፈል የአንድ አገር አካል መሆኗን በመጥቀስ ቱርክ ለሰሜን ቆጵሮስ የሰጠችውን የሀገርነት እውቅና እንደማይቀበል በይፋ አስታውቋል። ቱርክ ለሰሜን ቆጵሮስ ህጋዊ እውቅና የሰጠች ብቸኛ የተባበሩት መንግስታት ድርጅት አባል ሀገር ስትሆን የሶማሊያ መንግስት የውሳኔ ከቱርክ ጋር የነበረው ግንኙነት እንደሚያሻክረው ተጠቅሟል። የኢትዮጵያ የቀይ ባህር ጠረፍ ተጋሪ የመሆን ህልውናዊ ጥያቄ እውን ለማድረግ የሚረዱ አዳዲስ ቀጠናዊ አሰላለፎች በቀጣዮቹ ሳምንታት ይፋ ይሆናሉ ተብሎ ይጠበቃል። የቱርክ የውጭ ጉዳይ ሚኒስቴር የሚሰጠው ምላሽም በጉጉት እየተጠበቀ ይገኛል። ከውጭ አሜሪካ በኢራን ላይ ታሪካዊ የተባለ የኢኮኖሚ ማዕቀብ ልትጥል እንደሆነ አስታወቀች። የአሜሪካ መንግስት የኢራንን ኢኮኖሚ ሙሉ በሙሉ ለማዳከምና አስተዳደሩን ለማስገደድ የሚያስችል ከባድ የኢኮኖሚ ማዕቀብና የእገዳ እቅድ ይፋ ማድረጉን አስታወቀ። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሰንት እንደገለጹት እርምጃው በዓለም ታሪክ ውስጥ በተካሄዱ ትላልቅ የተቀናጁ የኢኮኖሚ ማገልገል ዘመቻዎች አንዱ ነው። አክለውም ከኢራን ጋር ማንኛቸውም የገንዘብ ዝውውር ወይም የነዳጅ ግዢ የሚያካሂዱ ሀገራትን ቢሆኑ የዚሁ የአሜሪካ
የአሜሪካ ማዕቀብ ሰለባ እንደሚሆኑ አስጠንቅቋል። በምላሹ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የዶናልድ ትራምፕ አስተዳደር በቴህራን ላይ የከፈተውን የኢኮኖሚ ጦርነት ኢኮኖሚያዊ ሽብርተኝነት ሲሉ ኮንነውታል። አራግቺ አክለውም ይህ አካሄድ አሜሪካን ለተጨማሪ ኪሳራ የሚያጋልጥና ከአሜሪካ የውስጥ የኢኮኖሚ ቀውስ ትኩረት ለማስወጣት የተደረገ ጥረት መሆኑን ገልጿል። ቻይናን ከአውሮፓ የሚያገናኘው የአርክቲክ የባህር መንገድ መደበኛ አገልግሎት ጀመረ። በቻይናና በአውሮፓ መካከል ያለውን የትራንስፖርትና የሎጂስቲክ እንቅስቃሴ በከፍተኛ ሁኔታ ያፈጥናል ተብሎ የተጠበቀው የአርክቲክ የኮንታይነር ፈጣን የባህር መስመር መደበኛ አገልግሎቱን በይፋ ጀምረዋል። ይህንኑ ሳምንታዊ አገልግሎት ለማስጀመር ዱባይ ታወር የተባለችው የመጀመሪያዋ የኮንቴይነር መርከብ ከቻይናዋ ኒንግቦ ዙሻን ወደብ ተነስታ ጉዞዋን አድርጋለች። መርከቧ በሰሜናዋ የአርክቲክ የበረዶ ማለፊያ መስመር በማቋረጥ እንደ እንግሊዝ፣ ኔዘርላንድ፣ ጀርመን እና ሆላንድ ያሉ ዋና ዋና የአውሮፓ ወደቦችን እንደምታዳርስ ተገልጿል። ይህ አዲሱ የባህር መስመር ቀደም ሲል በሱዌዝ ካናል በኩል ይወሰድ የነበረው የጉዞ ጊዜ በግማሽ የሚቀንስ ሲሆን እቃዎችን ከ20 ቀናት ባነሰ ጊዜ ውስጥ ለአውሮፓ ገበያ ለማድረስ ያስችላል። አገልግሎቱ በዋነኝነት የበረዶ ቀለጥ በሚበዛበት ከሐምሌ እስከ ጥቅምት ባሉት ወራት የሚሰራ ሲሆን በዚህ ዓመት ብቻ ቢያንስ 8 መደበኛ ጉዞዎችን ለማድረግ ታቅዷል። የቻይና የንግድ ሚኒስቴር መረጃ እንደሚጠቅሰው በፈረንጆች አቆጣጠር በ2026 የመጀመሪያው አጋማሽ የቻይናና የአውሮፓ ህብረት የንግድ ልውውጥ 447.8 ቢሊዮን ዶላር የደረሰ ሲሆን አዲሱ መስመር የንግድ ግንኙነታቸውን የበለጠ ያጠናክረዋል ተብሎ ይጠበቃል።